ለዘማሪያኑ ዝማሬ መላእክት ያሰማልን። እግዚአብሔር በእድሜ በጤና ይጠብቅልን። ጸሎት ይደረግና አድነን ነው ዘማሪያን ሁላችሁ እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? አሜን። መመስገን የባህሪ የሆነ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እናንተን ተረጋግታችሁ እስከምትቀመጡ ድረስ በገላው ዘማሪያን አጠር ያለ መዝሙር አንድ መዝሙር ይቀርብና ቀጥታ የምንሄደው ወደ ትምህርቱ ነው።
ዝማሬ መላእክትን ያሰማልን። አሁን ዝም በሉ የሚናገር እንዳይኖር ይሄ ትእዛዝ ነው። ማንም ሰው እንዳይናገር። አሁን የሚነገረው ሕይወት የሆነው የእግዚአብሔር ቃል ነው። ቀጥታ የምንሄደው ወደ ትምህርቱ ይሆናል። ወደ ጊዜ የምንናፍቃቸው የምንወዳቸው በተለይ ብዙዎቻችን በዩቲዩብ ማዳመጥ የምንፈልገው እሳቸው ነው። ዛሬ በአካል ከኛ ጋር እግዚአብሔር ፈቅዶ ተገኝተዋል። ያላችሁን ጊዜ ዛሬ መጠቀም አለባችሁ። ማስታወሻ የሚያስተምሩትን ትምህርት መጻፍ አለባችሁ፣ መያዝ አለባችሁ ለሌላ ጊዜ እንዲጠቅም። ስለዚህ እዚህ አካባቢ የምትንቀሳቀሱ ባላችሁበት ደግሞ ወደ ርዕሰ ሊቃውንት እንሄዳለን ማለት ነው። ክርስቶስ ተንሥአ እሙታን አስበው አሰሮ ለሰይጣን ሰላም ሆነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ሰላምን የሰጠን ፈጣሪያችን ጨርሱት። መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንኳን አደረሳችሁ። በመካከላችን ተገኝቶ ሊያስተምረን እንዲመክረን ቅዱስ ፈቃዱ ይሁን። ዛሬ በእስራኤል ሀገር ሁላችሁ እንደምታውቁት ሻባት ነው አይደለም? ስለዚህ ዛሬ የምንማማረው ስለ ሻባት ነው። እስኪ ሻባት በሉ ድገሙ። ሶስት አሉ። ሻባት ሰንበት ማለት ነው ወደኛ ሲመጣ። የቃሉ ደግሞ መሰረታዊ ፍቺ እረፍት ማለት ነው። ሻባት ማለት በዕብራይስጥ ቋንቋ ወደዚህ ሲመጣ ሰንበት ይሆናል። ፍቹ እረፍት ማለት ነው። ቃሉ ለመጀመሪያ ጊዜ የምናገኘው ኦሪት ዘፍጥረት ምዕራፍ 2 ቁጥር 3 ላይ የምናገኘው። ዛሬ በአይሁድ ይሄ ነገር መከበር ከጀመረ 3644 ዓመት ሆነው እስራኤል ውስጥ እስራኤላውያን
ስንት ነው? 31 ይሆናል። ወደ 51 ይሄዳል ማለት ነው። ወይም ወደ 61 3661 ዓመታትን ያስቆጠረ በዓል ነው ዛሬ እስራኤል የሚያከብሩት። በዓሉ እግዚአብሔር እንዳዘዘ እያከበሩት ይሁን አይሁን በጣም በፍጹም ጥንቃቄ ነው አሁን የሚያከብሩት። ስልክ ሁሉ የማይነካኩ አሉ። አሁን በተረዳሁት ደግሞ የሆቴል ሊፍቶቹ ሳይቀር የሻባት ሊፍት የሚባል እንዳለና ቤቱ እየከፈቱ ለየፍሎሩ እንደዚያ እንደሚያደርጉ ሁሉ ሰምቻለሁ። በፊትም የነበሩት የታበሩት ቤት ሲቃጠል እንኳን የማይወጡ ነበሩ። ቤት ሊቃጠልም የማይሞቱ እጅግራቸው የማይንቀሳቀሱ ነበሩና የፋርስ ሰዎች የባቢሎን ሰዎች ሁሉ እየመጡ ሰንበታቸውን እየጠበቁ ያጠቋቸው ነበር። ፋርስ ማለት የዛሬዋ ኢራን ናት። ባቢሎን ኢራቅ ናት። እነዚህ ሁሉ እየመጡ ይወሯቸው ነበር፣ ግብፃውያንም ሌሎችም ጭምር ማለት ነው። እና እግዚአብሔር ግን እንደዚህ ተደርጎ እንዲከበር አላዘዘም። ሌላ አይነት አከባበር ነው ያለው። ግን ሰንበት የመጣ እንደው ከየት ነው? ለምን